ሰላም ሰላም ቤተሰቦቼ በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኖ ላለው እንግዲህ ሀይሚና ብሩኬ የኛን ቃል አክብሮ እንግዲህ ብሩኬ ሀይሚን ጠልፏታል። እንግዲህ ወደ ውጭ ሀገር እሄዳለሁ ብላ ተሰናብታን ነበረ። የመጨረሻ ቪዲዮ ነው ዛሬ የሰራሁት ብላ እንግዲህ ሀይሚ ተሰናብታን ነበረ። እንደምታውቁ ትላንትና በጣም አዝነን ተከፍተን ነበረ። ከትላንት ወዳ የለቀቀችው ቪዲዮ ማለት ነው። እንግዲህ ትላንትና ብሩኬ ጠለፋት። ጠልፎ የት ነው የወሰዳት? እንግዲህ ቤቴ ነው የምወስዳት ብሏል። ዛሬ የምናየው ይሆናል የት እንደወሰዳት። ብዙዎች የሀይሚ ጠላቶች፣ የብሩኬ ጠላቶች ብሩኬና ሀይሚ ተጣልተው ተለያይተው ምናምን ነገር በቃ የሚቀሩ መስሏቸው ነበረ። በሀይሚና በብሩኬ ብዙ 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 ነገር አይተናል። እንግዲህ ብዙ ፈተናዎች ጓደኛ የቅርቤ ነው ያላችሁት ጓደኛ ቤተሰባችሁ እንዴት እንደሚያጠቃችሁ በፍቅራችሁ እንዴት እሳት እንደሚከትባችሁ እንግዲህ ብዙዎቻችን አይተናል፣ ተምረናል ብዬ አስባለሁ። ሀይሚና ብሩኬ እንደ ቀላል አይደለም የመጡት እዚህ ጋር የደረሱት። ብዙ ዋጋ ከፍለዋል። እንግዲህ 2 ዓመት ሆኗቸዋል። 2 ዓመት በሙሉ ብዙ ውጣ ውረዶች አሳልፈው ነው ዛሬ የመጡት። እንግዲህ ዛሬ ላይ አንዳንድ ሴቶች ወንዶች እንግዲህ ሴቶች አርግዣለሁ በማለት ወንዶች ደግሞ ጓደኛቸው ወይም ደግሞ የብሩኬ የቅርብ ጓደኛ የሆነው ፍፄ እንግዲህ ትላንትና ነው በቅርቡ ነው እኛ ያወቅነው። ግን ከካሜራ ጀርባ ያው ቤተሰቡ ጓደኛው አብሮ አደጉ ነበረ። ሆኖም ግን በሀይሚና በብሩኬ መሀል ገብቶ ምን አይነት ሴራ ሲያሴር እንደነበረ አይታችኋል። እና ምን አይነት ዘመን ላይ እንዳለን የእውነት በቃ አጠገባችን ያለ ሰው እንደሚጎዳን እና ብሩኬና ሀይሚ ደግሞ እንደማይለያዩ እኔ በትላንትና ነው በቃ ያረጋገጥኩት። መጥለፍ ማለት ከባድ ነገር ነው። ያውን ከተማ ላይ አስባችሁታል? ቪዲዮ ደቅኖ መጥለፍ ማለት በቃ ብሩኬ በራሱ እንዴት እንደሚተማመን ፍቅራቸው እንዳላበቃ በቃ ያውቃል። ብሩኬ የሀይሚና የብሩኬ ፍቅር ገና እንደሆነ በቃ ጅማሬ እንደሆነ ይሄ ምንም እንዳልሆነ ነው ያሳየን። እና በቃ ወንድ ልጅ እንደዚህ ቆፍጠን ሲል ያምርበታል። ብሩኬ በቃ ከአሁን በኋላ ወደ ኋላ የለም ወደፊት ነው። እኛ በጣም ደስ ብሎናል ለእናንተ። የሀይሚ ምላሽ ደግሞ ምን እንደሚሆን አስባችሁታል? ትኬት ቆርጣችሁ ቪዛችሁ መጥቶ ምናምን ነገር ፕሮሰስ ጨርሳችሁ ልትሳፈሩ 4 ሰዓት 5 ሰዓት ሲቀራችሁ 2 ሰዓት ተኩል ከምሽቱ 2 ሰዓት ተኩል ነበረ በረራዋ። እሱ ግን ቀደም ብሎ ሄዶ አፈስ አረጋት። ፍቅሬንማ አሳልፌ ለውጭ ዜጎች አልሰጥም ብሏል። እሷ ደግሞ እንግዲህ እንዳያችሁት አዲስ ህይወት ልጀምር እችላለሁ ሰው ሀገር ላይ ግን ቪዲዮ ላይ አልመጣም እንደ ቀድሞ በየጊዜው የተለያዩ ነገሮች እናንተ ላይ ይዤ አልመጣም። ምንድነው ቲክቶክ ላይ ልገባ እችላለሁ ግን እንደ በፊቱ እንደዚህ አይነት ቪዲዮዎች አልሰራም ብላ እንግዲህ የመጨረሻ ቪዲዮዬ ነው ብላ ነው የለቀቀችው የነበረው። እና የሀይሚ ወንድም ደግሞ ጥሩ ነገር ነው ያደረከው። እህትህ በቃ እህትህ ምን አይነት ሰው እንደሚያስፈልጋት አውቀሃል። እንደ ብሩኬ አይነት ሰው ያስፈልጋታል። ብዙ ነገር አብረው ያሳለፉ በቃ ከመነሻቸው የሚተዋወቁ የሰው ልጅ እንኳን 2 ዓመት ተውትና በ2 ቀን ብዙ ነገሮች ያሳልፋልና እኛም እያየናቸው ነው። ስለዚህ ፍቅራችሁ በዚሁ ቀጥል ማለት እፈልጋለሁ። ለሌላ ጊዜ ግን ትምህርት ይሆናችሁ በሁለታችሁም በኩል የሚመጡ ሰዎች ለእናንተ ምን አይነት በቃ እንቅፋት እንደሆኑ እናንተ እዚህ ጋር ስኬት ላይ መድረሳችሁ እንዴት እንደሚያንገበግባቸው በቃ በህይወታችን ይሄ አጠገባችን ናቸው አይጎዱንም። እነሱ የኛ እድገት የኛ ስኬት ይፈልጋሉ። የኛ ስኬት ምኞታቸው ነው ብላችሁ የምታስቧቸው ሰዎች እንዴት እንደሚያጠቋችሁ አታውቁምና ያረገዘችዋን ልጅቷ እንግዲህ በራሷ ሀጃ ናት። አሁን ላይ የራሷን ስራ ጀምራለች። በቃ ተሰራላት ምናምን ተከፈተላት የራሷ ከሌላ ሰዎች ጋር ቡድን መስረታ እንግዲህ እየሰራች ነውና
ስለዚህ ብሩኬና ሀይሚ አሁንም ንቁ። ወደፊትም ሌላ ፈተና ሊመጣባችሁ ይችላል። የእናንተ ፈተና በዚህ አያቆምም። ምክንያቱም የሚሰራ ሰው ፈተና አያጣውም። ስለዚህ ስኬት ደግሞ ያለ ፈተና አይጣፍጥምና ወጣትነታችሁ ሳያታልላችሁ ስኬታማ እንድትሆኑ ጠንካራ ሆናችሁ በአንቺ ምን አለ በአንተ ምን አለ እየተባባላችሁ ፍቅራችሁን መገላለጽ። ብሩኬ ደግሞ ማስተላልፈው ነገር ምንድን ነው? ብዙ ተመልካች እየጠየቀህ ነው። አፈቅርሻለሁ ብለህ በቃ ቀለበት ተሰርላት፣ ሽማግሌ ላክና ቤተሰብ ለቤተሰብ ይተዋወቅ። እስከ መቼ በሚዲያ ብቻ? እስከ መቼ የህዝቡን ልብ አንጠልጥላችሁ? ስለዚህ አንተ ወንድ ነህ፣ እንደ ወንድ ቆፍጠን ብለህ ለሀይሚ ሽማግሌ ላክላት፣ አፈቅርሻለሁ በላት። ምክንያቱም ሴት ልጅ አፈቅርሻለሁ ተብላ ፍቅሯ በምታፈቅረው ወንድ ልጅ ከአንደበቱ መስማት ትፈልጋለች። እሷ ሊከብዳት ይችላል። ሀይሚ ደግሞ በብዙ ነገር እያሳየችህ ነው እንደምትወደን እንደምታፈቅር። ሌላ ሴት አርግዛ መጥታ በዚህ ደረጃ በቅናት ተንገብግባ በቃ ራሷን እስከ መጉዳት ራሷን እስከ መደበቅ ደርሳለች። ውስጧ በጣም ተጎድቷል። ስለዚህ ሕክምና ያስፈልጋታል። ማን ነው ሐኪሟ? ብሩኬ። የሀይሚ ሐኪም ማን ነው ካላችሁኝ ተመልካቾቼ፣ ካሁን በኋላ ብሩኬ ነው የሚሆነው። ምክንያቱም ሀይሚ መታከም አለባት። ሕክምና የፍቅር ሕክምና በቃ እንክብካቤ ያስፈልጋታል በጣም። ይሄ 2 ወርና 1 ወር ውስጥ ብዙ ነገሮች አይምሮዋ ላይ አይተናል እና ሀይሚና ብሩኬ ባለመጣላት ነገሮችን ተነጋግራችሁ በመፍታት እና የሰዎችን ሀሳብ ባለመስማት እንግዲህ ፍቅራችሁ እስከ ወደፊት ይቀጥላል ብዬ አስባለሁ። ለዛሬ እና ሀሳብ አስተያየት ያላችሁ ተመልካቾቼ ደግሞ እኔን የምታበረታቱኝ የመዳብ ቅመሞች በጣም አድርጌ አመሰግናለሁ። እኛም ደግሞ የመዳብ ቅመሞች ሙስሊሙም ክርስቲያኑም ጾም ነው፣ በድዋ በጸሎት ሀገራችን ኢትዮጵያ ሰላም ያደርጋት። የሞቱትም ደግሞ ነፍሳቸው እንዲማር ወጣቶች መልካም ስራ እንዲሰሩ ፈጣሪ ይርዳን ማለት እፈልጋለሁ እና በያላችሁበት ሰላማችሁ ብዝት ይበልልኝ። የመዳብ ቅመሞች ራሳችሁን እየጠበቃችሁ ማለት እፈልጋለሁ። ባይ ቻው።